ያገባበት ቬሎ ግን እኔ እስከዛሬ አስቀምጫል። አበባው እንኳን እንዳለ ሳይቻል ባሊ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ he's love me. Oh, you think he still love you? Yeah, but because of ምን ማድረግ ስለማይችል እዛ ታማኝ መስሎ ይቀመጣል እንጂ አውቀዋል። ያ አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እዚህ ላይ እሱ ያበባ እንደዚህ ብዬ እጄ እንደዚህ ብዬ ነበር የጠበቁት። የዛሬ ዳርገው አንድ እጄን ስሙ እንዲቀመጥ ይሄን አበባ እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴት ይሆናል አላውቃትም። ልጆቼን እንሰን እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት እንደዚህ እንደመስሎ ውሃ ወራጅ መሆን እንደዚህ አይነት አሽሙረኛ ጣውንት እንደምታመጣ ሳላውቅ ይሄን አባት እዚህ ላይ እሱ አንተና ሰው በፍጹም ተያይታችሁ አታውቁም። አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም። ብዙ ነገሮችን ክሎዝ አካባቢ ነበር። ሰላም እንዴት ናችሁ? ሁሉ ሰላም ሁሉ አማን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር ተመልሼ መጥቻለሁ። የዛሬው ቪዲዮ ግን ትንሽ አስፈሪና አስደንጋጭ ስለሆነ በቲቪ የምታዩት ልጆች ባይኖሩ ይመረጣል። ስታዩ ሌሎች በስልካችሁ የምትመለከቱ ደግሞ አጠገባቸው ሰው ሊኖር ስለሚችል ድምፁን ቀንሳችሁ ብትሰሙ ደስ ይለኛል። ቪዲዮ ምንድነው የምለውን ትዳር፣ ልጆች፣ ድርድር የቀረቡበት ሚገርም ዘመን ላይ ደርሰናል። ይሄን ደግሞ የተፈጠረው ሙሉ ቪዲዮ ማየት ስትጀምሩ ታገኛላችሁ። በጣም የሚያስጠላ ነገር፣ አላስፈላጊ ቃላቶችን ልትሰሙ ስለምትችሉ ከወዲሁ ይቅርታ ጠይቃችኋለሁ። ለቤቱ እንግዳ ሆናችሁ ብቻ ቤቱን ሰብስክራይብ ማድረግ እንጀምራለን። ከተመቻችሁ እንደዚህ አይነት ነገር ከስህተትም ከጥሩ ነገርም ትምህርት ስለምናገኝ ከወደዳችሁ ላይክ ታረጋላችሁ፣ ካልተመቻችሁ ላይክ አታርጉልኝ። ኮሜንት ላይ ግን ሀሳብ አስተያየታችሁን እፈልጋለሁ። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባና ቪዲዮ መሃል አንዳንድ ኮሜንቶችን እያደረገን እንሄዳለን። ሌትስ ጎ። ሱፉን ሄዶ ነው ያገባበት ቬሎ ግን እኔ እስከዛሬ አስቀምጫል። አበባው እንኳን እንዳለ ሳይቻል አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያም ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ። ይሄንን እንዳለ ስለነሱ ለማቀንት የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላው ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖረኝ ብዙ ነገሮችን ያሉት ስታክ አድርጋብኝ ነበርና ቀስ ያለ ሲሄድ እያመንኩ መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ሲደውል አውቀ ጠርታት ቺማ ፌመስ ዘፋኝ ያለች ተራቀ ቺማ ትወዳታለህ ብለህ ነው ምናምን ስሬ እሺ ባስና በቃ አላወራም ከዚህ በኋላ በዚህ ነገር ሞቼ ኮሳጥሮስ ገብቼ አምኝ። ይሄንን ያለችው ለዘቢባ ባለቤት ወይ ደግሞ የዘቢባ የልጆች አባት ኢሳያስ ለሱ ነው ይሄንን ንግግር ያደረገችው። ገና ብዙ ቪዲዮዎች አሉ። እሱም ደግሞ መልስ ሰጥቷል። ትዳሩን ከአደጋ ላይ መጣል የሚችል ነገር ነውና ወደ በኋላ ላይ ያለው ነገር በጣም ስለሚያስፈራ አብራችሁን ነው የምናየው። እስቲ እንቀጥል። ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖረኝ ብዙ ነገሮችን ስታክ አድርጋብኝ ነበር። ቀስ ያለ ሲሄድ እያመንኩ መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ሲደውል አውቀ ጠርታት ቺማ ፌመስ ዘፋኝ ያለች ተራቀ ቺማ ትወዳታለህ ብለህ ነው ምናምን ስሬ እሺ ባስናቀች ብለሽ ሲፈኛ አቋት ይኸውላችሁ ባለፈው ኢቢኤስ ከቅዳሜን ሻይ ሰዓት ላይ ዘቢባ ቃለ ምልልስ እያለገች ልጆቹን ይዞ ሄዶ በእናቶች ቀን ሰርፕራይዝ አድርጓት ነበር። እሱ በተነጋገረው ንግግር ላይ ከዚህ በፊት እኮ ነገሩን እኮ አላካበር ነው ግን ሰምተነው ነበርና አሁን ግን ቪዲዮ ማውጣት ጀመረች። ፎቶዎች አሉ፣ መረጃዎች አሉ። ከሱ ጋር ያሳለፈችውን አንዳንድ ነገሮችን አላስፈላጊ ቃላቶችን ማውራት ጀመረች። እሱም ደንግጦ ገብቶ ላይቭ ላይ ንግግር አድርጓል፣ መልስ ሰጥቷል። እስቲ ምን አይነት ዘመን ላይ እንደደረሰን አብሬን ነው የምናየው።
እሱ ባልሽ ነው ወይ ለምትሉ ባሌ ሳይሆን ዴት እናደርግ ነበር። ሴት እኔ አንድ ቀን ነርስ ነኝ እኔ እዛ መተው ሆስፒታል እሷ አልትራሳውንድ ስትነሳ መንታ አርግዛለች። ተከታትሯት የሚያደርገውን ያሳጣው እሱ ባለጌ ወንድ ነው። በስመ አብ አየሽ፣ ትክክለኛ ማለት እኔ ብናገር ማንም እኮ አያምነኝም። ዝም ነው ያለው እና እኔ ስላየው ለሄለን ልነግራት መጣሁ እንጂ አሁን ስታዩ ዜድ የሚገርምሽ ነገር ምን ያን ይሄ ባህሪ አንድ አይነት እንደሆነ እንዲገባሽ ጉዳዩ ማለት ሂደቱ የተለያየ ቢሆንም አሁን ዘቢባ 2 ልጅ አረገዝኩ ስትል ገፈታትሯት ሄደ። ይሄ ባህሪው ያው ነው ያልኩበትን ምክንያት ትንሽ ላስታውስሽ። እኔ ቀይ አበባ ነስልሽ ቀይ ልብስ ለብሼ ቀይ ጥፍር ቀለም ተቀብቼ ጠብቄው ያው ሰምቻለሁ። ዞሮ አይቶ ማንም ያጸዳልሽ ነገ ስራ የለሽም ወይ ነገ ስራ የለሽም እንዴ አለኝ። እንደው ይሄን ወሬ እሱ መሆኑን ያወራሽ ነው በሌላ ጊዜ ነው። መጀመሪያ እኮ ታሪኩን ነግረሽን ነበር፣ ግን ማንነቱን አልነገርሽንም። በኋላ ላይ ነው እሱ መሆኑን ራሱ የነገርሽን በኋላ ነው። ሚዲያሽን እከታተላለሁ። አዎ እንትና ብላችሁ በዛ ጊዜ የታውቁት ነበር። አው እሱ ሳታውቁት በፊት እንትና ታሪኩን እናውቀዋለን፣ ማንነቱን ግን አልነገርሽንም ነበረ። አዎ ከዛ በኋላ ግን ያኮ አበባነትን እንደዚህ አለኝ እሱ ነው ብለሽ በሌላ ጊዜ ነገርሽኝ። እንደ ያ ታሪክ ለካ እሱ ነው እንደዚህ ያደረገው ነው ራሱ ብዬ ቪዲዮ ቀርጫለኝ። እቺ ሴትዮ በስነ ስርዓት ቁም ነገር እኔ አላመንኳት። ማንን እንመር እሱን ወይስ እሷን? ችግር ነው አይደለ? ስለዚህ ፍርዱ እግዚአብሔር ወይ ደግሞ እውነታው ነገም በሌላ ቪዲዮ ልመጣ እችላለሁ፣ አዲስ ነገር ወጥቶ ማለት ነው። ይሄ ቪዲዮ ከዚህ በፊት ያወሩበትን ቪዲዮ ሌሎች ታሪክም ይዞ ነው ያለውና በጣም የሚደብር ወደሚደብር እየሄድን ነው፣ ወደሚያስፈራ ቪዲዮ ማለት ነው። እዚህ ላይ እሱ ያበባ እንደዚህ ብዬ ነበር የጠበኩት። የዛሬን አድርገው አንድ እጄን ስሙ እንዲቀመጥ ይሄን አበባ እንደዚህ ይዤ ነበር የጠበኩት። እንደዚህ ገብቷል። ምትሆን መስሎ የነበረው ሳላውቅ እንደዚህ እንደመስኖ ውሃ ወራጅ ምን እንደዚህ አይነት አሽሙረኛ ጣውንት እንደምታመጣ ሳላውቅ ይሄን አበባ እዚህ ላይ እሱ ይሄን አበባ እንደዚህ ይዤ ነበር የጠበኩት። እንደዚህ የሐረር ሙሽራ ነው የምመስለው። ሰዴታ ነው እንጂ አይቀር እንደዚህ ይዤ ጣቴን ቀይ እንደዚህ ከማች ያደርግ ነበር። ጣቴን እንደዚህ ይዤ ጠበኩት። ዛሴት መሬት ላይ ተከፈከፈው ትክክለኛ አበባ ነው። ዛሴት እንደዚህ ብዬ ነበር የጠበኩት። እዚህ ላይ መታሰቢያ አውቄ ነው ቁጭ ያልኩት። ኤና ባይጀስ ጠብቆ አብረኸኝ ከራሚ መስለኝ ነበር እንደ መስኖ ውሃ ወራጅ መሆንን ሳላውቅ ጋይስ ድራማ አይደለም እየሰራች ያለችው ልጅ በጣም ግራ እያጋባችን ነውና መጀመሪያ እኮ እኔ ነገሩም ምንም አልመሰለኝም። በቃ በቪዲዮ ወይ ለዩቲዩብ ምናምን እየሰራች መስሎኝ ነው እንጂ አሁን እኮ ኮስተር ብላ ቀዳሜ ጠብቁኝ ቪዲዮዎችን አመጣለሁ፣ ፎቶዎችን አመጣለሁ፣ መረጃ ለቃለሁ ምናምን እያለች ነው። I don't know እሱስ ምን አለ? አሁን ይሄንን ሰምቶ ዝም አላለም። ባይዘ ዘቢባ ናት ያላወራችሁ እንጂ እሱ በስነ ስርዓት ቁጭ ብሎ ቪዲዮ ሰርቶ መልስ ሰጥቶታል። እሱን እንስማ እስቲ አንድ ጊዜ። ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው ዝም ያልኩት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴት አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለኝ። እኔን ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መስመስ አለብኝ። ፋሚሊ ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮችን መስመስ አለብኝ። ይሄ ነገር እንግዲህ አሁን የጀመረው ዘውዬ ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ምን አድርጋት ምን አላውቅም። ቀኝነት ምን አላውቅም።
ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮ ልጆቼ እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። እናድዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወት አይቻት የማላውቅ ሴትዮ ሌሎ ደስታ ጭራሽ ጌም ጨዋታል ማለት ነው። ጌም ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ እኔ አላውቅሽም፣ ልጆች አሉ፣ ቤተሰብ አሉ። እነዚህ ታሪክ ያንቺ ልጆች ይኖራሉ፣ ታሪክ ያለ። ስለዚህ እውነታው የቲክቶክ ፋሚሊዎች ተደውሎልኝ እንደሰማችሁት ልጆቼን ይንሳኝ ብሎ ምሎ ነው እቺን ሴትዮ አላውቃትም ብሎ አጭር መልስ የሰጠው ማለት ነው። ግን ከሱ አንፃር ነው። ከሱ አንፃር ደግሞ አንዳንድ ነገሮች አሉና እሱን ደግሞ ውስጥ አብረን ነው He's love me. Oh, you think he still love you? Yeah, but because of ምን ማድረግ ስለማይችል እዛ ታማኝ መስሎ ይቀመጣል እንጂ አውቀዋል። ያ Okay. ከዚህ ሀገር የሆነ ሰው ሄደ ቺዝ ትላክልኝ ብሎ ቺዝ ልኬለታል። Oh, okay. This is all right. ያ ሁለታችን እናቀሰው ቺዝ ወደ ኢትዮጵያ ሲሄድ ምን ላምጣ ሲል ቺዝ ትላክልኝ አለ። ቺዝ ላኩለት ለአንድ ወር። ቺዝን እየበላች ነው እኮ የምታመው። አያቺ እኮ I'm sorry. ቺዝን አንዴ በፒዛ አንዴ በበርገር እየበላች I feel like earlier today I saw you with a wedding dress. Yeah, I have still. Earlier I saw you with a wedding dress. Yeah, wedding dress with Argash. Yeah, Seriously, you saw it in my እንትን የጌሜ ቀን ቬሎ ለብሼ ነው ጌም የምጫወተው። ከዛ ለአንድና ለመጨረሻ ጊዜ ቀዳዳ ጥለዋለሁ። አበባውንም በጣጥሼ ጥላለሁ። እፊታችሁ ቃሌን አላጥፍም። ካይምሮዬ እንዳወጣ እናንተ ብቻ እንትን አድርጉ እርዱ። ታበም ሆነ በሉ Yeah, I feel በጣም አዘንኩኝ። ለምን በቃ ሺ ትወደዋለች ማለት ነው ወይስ ሺ ኤክስፔክቲንግ ሺ ሃድ አ ዌዲንግ ድሬስ ወይም ደግሞ በቃ ሊጋቡ ብለው የሆነ በቃ ድራማ አንቺ ላይ ተሰርቶብሽ ስቲል ነው ቁጭት ያለሽ ነገር ምናምን መስሎኝ ነው። እኔ I feel really sad when I saw you with a wedding dress. Yeah, it was we have plan. Oh, I'm so sorry. በጣም አዝናለሁ። ይቅርታ ግን በቃ just let him go. Mention at his name በቃ ሆነ it's for you no you know. I decide on ቅዳሜ ቀን እሺ ቅዳሜ ዕለት እሺ I will watch for you. I always watch you. I sometimes comment and you know I really like your ትንሽ ፖይንቶችሽ it's like አንቺ ባትኖሪ አዳሚ መጫወቻ ነበር የምታደርገን ሚዲያ ላይ ልክ ልኳን ሀቅ ትናገሪያታለሽ። የኔን ሀቅ ግን የሚያወጣል የሚያዳምጥም ሰው እንዴ ኦኬ ልንጋባ ነበረ ፕላን አለ ቬሎ ተገዝቷል እያለች ነው። ቅዳሜ ደግሞ የበለጠ መረጃ ይዤላችሁ እመጣለሁ ነው ያለችው። እንግዲህ አዲስ ነገር ካለ እኔም አምጥቼ እዚህ ጋር አብረን እውነታውን እናያለን። ግን እቺ ሴትዮ ጤነኛ አትመስለኝም። እሱ ሰውዬ አሁን እንደዚህ ብሎ ልጆችን ይንሳኝ ብሎ እየማለ በአደባባይ እንደዚህ አይነት ቃል ከሰጠን እሷ ደግሞ እንደዚህ እያለች ነው። ስለዚህ ዊል ሲ ከአልበምሽ ውስጥ አንዳንድ ሙዚቃ እናንሳ። ዛሬ እናንሳው አንድ ሙዚቃ በደንብ ስላልተነሳ ስላልተሰማ ስላልሽ ብዙ ሙዚቃ አልበም ያልተሰራም ባለፈው አመት ያወጣችሁ ነው እቃዎች ወጥተዋልና ያንቺም አልበም የወጣበት ጊዜ ነው። ግን ይቆጭሻል አንዳንዴ ገባሽ ወይ አየሩ ባዶ ሆኖ በደንብ ሲጣጣምልሽ ደስ ይልሻል አይደል? ግን እንደዚህ አይነት ነገር ምንም እኮ ማናጀር እንደሌላቸውና የሚያማክርና ለራሷም ራሱ ከኤክስፒሪየንስ እንደማይገባት የምታውቁት የቴዲ ዘፈን ገና ሁሉም ተሰምቶ ባላለቀበት ሰዓት ያኛው የኔ ዘፈን አልተሰማልኝም ብዙ ብር አውጥቼበታለሁ። ማን ነው በዚህ ሰዓት የሚሰማው ዘቢ? ምንም ማናጀር ማለት ይሄኛው ትክክል ነው። አየር ማየት ኮንዲሽን ማየት ግዴታ ዛዘ ፖይንት አያችሁ አንድ አያችሁት
ቀይ ልብስ ለብሶ ቀይ አበባ ይዞ መጣ። ታዲያ እነዚህ ሰዎች እንቅልፍ ተኝተዋል። ቀዝቃዛ ጦርነት ማለት ያለ ቀዝቃዛ ወላፈን ታያችሁ። ቀይ ልብስ ቀይ አበባ ምናምን ይዞ ነው የመጣ ታያችሁ። የጅላንፎ ያ የታል ምድረ ፌሚኒዝም ነኝ የሚለው ማለት ነው። ወንበር ይባላል። መጀመሪያ ዋንቺ ነው እዚህ ጋር በትናንትናው ባለፈው ትናንት አይደለም የተለቀቀው ቪዲዮ ላይ ነው። ይሄንን ፎቶ በምን ኬዝ ነው ቀይ አበባ አልወድም፣ ቀይ ልብስ አልወድም፣ ቀይ ነገር አልወድም ብሎኝ ነበረ እና እሱ በእናቶች ቀን ቀይ ሹራብ ለብሶ ቀይ አበባ ይዞላት ነው ሄደው። እሷ ደግሞ ለኔ ነው አሽሙር ነው ተቃራኒ ነው ቀዝቃዛ ጦርነት ላይ ነው ያለ ነው ምናምን። እሺ አላማው ምንድነው? አንቺን ካንቺ ጋር ነበረ። እሺ ኢትስ ኦኬ። ትዳርም ደግሞ አግብቶ ለልጆች ወልደዋል። ኢትስ ኦኬ። አሁን አንቺ የምትፈልገው ምንድነው? ማንም ሰው ኤክስ ፍሬንድ ይኖራል፣ ኤክስ ቦይፍሬንድ ይኖረዋል አይደል ጋይስ? እሺ አሁን አግብቷል አይደል? ዘቢባ አግብቷለች አይደል? ልጅ ወልደዋል አይደል? ምንድነው የፈለገችው? ምንም ይሁን እሱም ምሎ እኔ አላቃትም ይበል። አንቺን ደግሞ አብረን ተኝተናል፣ አብረን ምናምን አድርገናል፣ ብዙ ነገር አድርገናል፣ እንጋባ ነበር። ኢትስ ኦኬ። ሁለት ልጆች ከወለዱ በኋላ እንደዚህ አይነት ቪዲዮ ማናገር፣ እንደዚህ አይነት ነገር ማውራት ፖይንቱ ምንድነው ነው ጥያቄ ለኔ ነው። እናንተ ኮሜንት ላይ እንደዚህ አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ አፊታችሁ ያዩ ቪሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ አዙሬ እሰብራለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩም ችግር የለውም እቀዳለሁ፣ ካሸነፍኩም ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ። ያ ሱፉን ሄዶ ነው ያገባበት ቬሎ ግን እኔ እስከ ዛሬ አስቀምጫለሁ። አበባው እንኳን እንዳላሳይ እንዴ እኔ የምላችሁ ይሄ እንደዚህ አይነት ነገር ድሮ ማውቀው እኔ የሃይስኩል ተማሪ ሆነን ኤክስ መጫወት አለ አይደለ? እኔ ዩኒቨርሲቲ ተማሪ ምናምን እሱ መርሳት አቃተኝ ምናምን ባለው አማርኛ አሮጊት ትልቅ ሴትዮ ባይዘዌ ባል ነበራት። ባሏ ሞቶ አላስቀበረችው። ይሄም በራሷ ያወራችው ቤት ውስጥ ነው ያለው። አንዳንድ መረጃ እንደሚያወጡ ከሆነ አጽሙን አቃጥላ ይዛለች ነው የሚባለውና እኔ ከሞትኩኝ ሳርዶ አይብቀል የሚባለውን ታውቃላችሁ። እሱን ታሪክ ነው መሰለኝ ያረጋች ያለችውና ለዛ ነው ቅድም ትላልቅ ሰዎች ቤተሰብ ከሆናችሁ ልጆች ያሉበት ቦታ ስሙ፣ ግለሰብ ከሆናችሁ ደግሞ ድምጹን ቀንቻ ስሙ ያልኩት ለዛ ነው። ከጥፋትም ከምንም እንዴት ሃንድል ማድረግ እንዳለባችሁ ይሄንን ትምህርት ስለሚሆንላችሁ ነው። እስቲ የዘው ባለቤት ላይፍ ገብቶ ያወራው አለ ተጠይቁ፣ እሱ እንስማ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለ ቴሲዬ እንደዚህ የሚል መሰለ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፍ ይነሳሳሉ። ታውቃለህ? ፎቶግራፍ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄደሃል አይደል? ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር ሄድኩት አንድ ቀን በቁጥር ሄድኩት ማለት ነው። ለዛውም ለስራ ነው ሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ እንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም። በፍቃደኝነት የመጣሁት ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባ ያለኝ
ግባ፣ ህይወት መስረት፣ ልጆች ውለድ። ገብቶሃል? የሚወዱ ሰዎች ያውቃሉ፣ የሚቀርቡ ሰዎች ያውቃሉ። ስለዚህ ወደ ኢትዮጵያ ስመጣ ራሱ ማለት ነው በራሴ በፍቃደኝነት ፖሊስ አላመጣኝም። እኔ በፖሊስ ጣቢያ ገብቼ የማላውቅም፣ ፖሊስ ይዞኝ የማያውቅም ኖርዌይ ላይ። ምክንያቱም ምንም አይነት ነገር ስለማላረግ ማለት ነው፣ ክሪሚናል ነገር የለኝም እንኳን እዛ ኢትዮጵያም የለኝም። እኔ ግን ልነግርህ የምፈልገው ነገር አንዳንዴ ሶሻል ሚዲያ ላይ እንደዚህ ቁጭ ነው ጋንጃ ከሉባንጃ የነፉ የሰው ስም እየጠሩ የሚሳደቡ ሰዎች የሰው ስም እየጠሩ ምንም የማያውቁት ሰው ይጠሩ እከሌ እንዲህ ነው እከሌ እንዲህ ነው የሚሉ ሰዎች ማለት ነው። አስቡ፣ ነገ በኔ ነው ይከፈላቸዋል፣ የሚያገኙት ጥቅም አለ። ስለዚህ እኔ በእውነት አላቃትም። ይሄ ሰውዬ እውነት ሊኖረው ይችላል፣ እኔ አላቅም፣ ግን አያስፈራም ጋይስ? ቁም ነገር ያለው ትዳር፣ ልጆች ያሉበት ትዳር ላይ እንደዚህ አንድ ሰው ተነስቶ ከመሬት ብጥብጥ ሲያደርግ እናንተ ብትሆኑ ምን ታደርጋላችሁ? ኮሜንት ላይ ጻፉልኝ። ቀጣይ ቪዲዮ ሌላ ይዤ እመጣለሁ። እስከዛ ባላችሁበት ሰላም ሁኑልኝ። ይመቻችሁ። ላይክ አድርጉ። ቻው